ለከተው ማለት ነው። አይከን ቬኔሬሽን በጠቅላላው እንመለከታለን። ከመጽሐፍ ቅዱስ ከባህል አኳያ ያለውን ከቤተ ክርስቲያን ታሪክ አኳያ ያለውን እንዳሰሳለን። የሉትራንና የፕሮቴስታንት ሆል ፕሮቴስታንት አቋም በዚህ ጉዳይ ላይ ምንድን ነው የሚለውንም እናንጸባርቃለን ማለት ነው። ወደ ትምህርቱ በቀጥታ እንግባ። ስለ አይከን ቬኔሬሽን በምናይበት ሰዓት መጽሐፍ ቅዱስ ስለ አይከን ቬኔሬሽን ብላክ ኤንድ ዋይት ለተቀረጹ ምስሎች መስገድና ለስዕላትን መስገድ ይኮንናል። ምንድን ያልኩት? መጽሐፍ ቅዱስ ብላክ ኤንድ ዋይት ለተቀረጹ ምስሎች መስገድና ለስዕላት መስገድን መጽሐፍ ቅዱስ ይኮንናል። ዘጸአት 20 ምዕራፍ 4 ቁጥር 5ን በምናይበት ሰዓት ምንድን ነው የሚለው? ከላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸውም፣ አታመልካቸውም። የማናቸውን ማለት የሁሉንም ይጠቀልላል ማለት ነው። የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታመልካቸውም። ዘዳግም ምዕራፍ 4 ከ15 እስከ 16 ላይ ምንድን ነው የሚለው? እግዚአብሔር በኮሬብ በፋናሪ እሳቱ ውስጥ ሆኖ ከተናገራችሁ ቀን ጀምሮ ምንም መልክ አላያችሁም። ስለዚህ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ የወንድ ወይም የሴት መልክ እንዳታደርጉ ተጠንቀቁ። ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬንም ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባቸዋል። እግዚአብሔር ምንድነው? መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባቸዋል። ይሄ ጥቅስ የሚያሳየን ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔርን በአይን በሚታይ ምስል ወይም አይከን መወከል እንደማይቻል ነው የሚያሳየን ማለት ነው። ኦኬ፣ ይህንን እንግዲህ መጽሐፍ ቅዱስ ብላክ ኤንድ ዋይት እንዳልኳችሁ ለአይከኖች፣ ለስዕሎች፣ ለእንትኖች መስገድን ይኮንናል የሚለውን ነው ያየ ነው ማለት ነው። ለቅዱሳን ለምስል ስግደትን የሚደግፉ ወገኖች ወይም ደግሞ ተቋሞች አይ እናንተ እንደምትሉት አይደለም፣ ይህንን ነገር ዲባንክ ለማድረግ እናንተ እንደምትሉት አይደለም፣ ስግደት በሁለት ይከፈላል ብለው የነሱን እንትን ያቀርባሉ። ስግደት በሁለት ነው የሚከፈለው። የመጀመሪያው ላትሪያ ነው፣ ሁለተኛው ዱሊያ ነው። ላትሪያ ለእግዚአብሔር ብቻ የሚቀርብ የአምልኮ ስግደት ነው። ያ የአምልኮ ስግደትን ለፍጥሮች አናቀርብም። እኛ ላትሪያ የምናቀርበው ለእግዚአብሔር ብቻ ነው። እኛ ለቅዱሳኖች ለመላእክት የምናቀርበው ስግደት ዱሊያ ነው፣ የአክብሮት ወይም የጸጋ ስግደት ነው የምናቀርበው ብለው ይሞግታል። ስግደትን የሚደግፉ ወይም ደግሞ ለምስል ለተቀረጸ ምስል ለቅዱሳን ለመላእክቶች ይህን ስግደትን የሚደግፉ ተቋሞችና ወገኖች በዚህ አርጊው ያደርጋሉ። አይ እናንተ እንደምትሉት አይደለም፣ እኛ ላትሪያ ለእግዚአብሔር ብቻ ነው የምናቀርበው፣ የአምልኮ ስግደት የምናቀርበው ለእግዚአብሔር ነው። ለመላእክቶችና ለቅዱሳን ሰዎች የምናቀርበው ላትሪያ አይደለም፣ ዱሊያ ነው፣ የጸጋና የአክብሮት ስግደት ነው የምናቀርበው ብለው አርጊው ያደርጋሉ። ወይም ደግሞ እኛ የምናቀርበውን ትችት ለመሞገት እንትን ይላሉ ማለት ነው። ለዚህ ሀሳባቸው ደግሞ ዝም ብሎ አይደለም፣ ከብሉይ ኪዳን ብዙ ጥቅሶችን ይጠቅሳሉ። ሰዎች ለሰዎች የሰገዱትና ሰዎች ለመላእክት የሰገዱትን እንደ ማስረጃ እንደ ኤቪደንስ አድርገው ምን ያደርጋሉ? ያመጣሉ። ይኸው እዚህ ቦታ እኮ ሰዎች ለሰዎች ሰግደዋል፣ እዚህ ቦታ ላይ እኮ እንትን ሰዎች ለመላእክ ሰግደዋል ብለው እንደ ማስረጃ ምን ያደርጓቸዋል? በብሉይ ኪዳን የተደረጉ ስግደቶችን እንደ ማስረጃ ያቀርቧቸዋል ማለት ነው። ኦኬ መልካም። ነገር ግን ይሄ ሀሳባቸው ውድቅ የሚሆንበት ምክንያቶች አለ። ውድቅ ከሚሆንበት ምክንያቶች መካከል በብሉይ ኪዳን ከተመዘገቡት አንዳንድ ስግደቶች ምንም አይነት ሃይማኖታዊ ይዘት ወይም ደግሞ እምነታዊ የሆነ ይዘት የሌላቸው ንጹህ ማህበራዊ ወይም ደግሞ ባህላዊ አክብሮታዊ ብቻ ነገርን የሚገልጡ ስግደቶች አሉ። ምንም ከሃይማኖት ጋር ማያያዙ በግልጽ የማያያዙ ልናስተሳስራቸው የማንችል አይነት ስግደቶች ተካሂደዋል። ለምሳሌ ዘፍጥረት 23 ከ7 እስከ 12 ላይ በምናይበት ሰዓት አብርሃም የመቃብር ቦታን ለመግዛት ለኬጣውያን ሰዎች
ለአሕዛቦች ለነዚህ ለኬጢያውያን ሰዎች ተነስቶ ሰግዶላቸዋል አብርሃም። ዘፍጥረት ምዕራፍ 42 ቁጥር 6 ላይ የዮሴፍ ወንድሞች ዮሴፍ መሆኑን ሳያውቁ ለዮሴፍ ምን ብለውለታል? ሰግደውለታል። ኦኬ። ይሄ ማለት ምን ማለት ነው? ሂስቶሪካል ባክግራውንዱን በብሉይ ኪዳን የተደረጉ ስግደቶችን እያንዳንዳቸውን እንደ ማስረጃ የሚጠቅሷቸውን እያንዳንዳቸውን ሂስቶሪካል ባክግራውንዱን ስንመለከት በብሉይ ኪዳን የተደረጉትን ስግደቶች ማለት ነው ላትሪያም አይደሉም። ካቶሊካውያንና ኦርቶዶክሳውያን በሚፈቱበትን መንገድ ዱሊያም አይደሉም። ላትሪያም አይደለም፣ ዱሊያም አይደለም። ታዲያ ምን ማለት ነው ከተባለ በደንብ እንየው። ታሪካዊ አውዱን ማስረጃም እሰጣቸዋለሁ። በብሉይ ኪዳን የተደረጉ ስግደቶች በሙሉ ማለት ነው። በብሉይ ኪዳን ሲደረጉ የነበሩ ስግደቶችን በሙሉ እዩዋቸው። ምንድን ነው ካላችሁ የግብፅ የአይሁድና የምስራቃውያን ባህል ነው። ባህል አይደለም የሚባለው፣ ባህል ትራዲሽን፣ የነሱ ትራዲሽን ነው። የማን አልኳችሁ? የግብፅ የአይሁድ የምስራቃውያን ሰዎች በሙሉ ባህላቸው ነው። ማለት ለአንድ አክብሮት ለሚገባው አካል አክብሮታቸውን የሚገልጡት በስግደት ነው። የነሱ ባህል ነው። ባህል ደግሞ በየሀገሩ የተለያየ ነው። ለሚያከብሩት ሰው አክብሮትን የምንገልጥበት መንገድ የሁላችንም ዓለም ሁሉ በአንድ አይነት መንገድ አይደለም የሚገልጠው። እያንዳንዱ አገር የራሱ ትራዲሽን አለው። ለሚያከብረው ሰው ወይም አክብሮት ለሚሰጠው አካል ያንን አክብሮት የሚገልጥበት መንገድ በጣም የተለያየ ነው። ይሄ በመጽሐፍ ቅዱስ ላይ በብሉይ ኪዳን ተጠቅሶ የምናያቸው የነሱ ባህል ነው። ኦኬ፣ ለምሳሌ ልጥቀስላችሁ። የናይጄሪያ ሴቶች ሰዎች ለአንድ በጣም ለሚያከብሩት ሰው አክብሮታቸውን እንዴት ነው የሚገልጡ ሲባል ከጉልበታቸው ሸብረክ በማለት አክብሮታቸውን ያያቸው ሰዎች ምስክር ውስጥ ሆናላችሁ። የናይጄሪያ ሴቶች ለሚያከብሩት ሰው ወይም አክብሮት ለሚሰጡት ሰው አክብሮታቸውን የሚገልጡት ምን አይነት ባህል ያላቸው? ከጉልበታቸው ሸብረክ በማለት ሸብረክ ማለት አላመጣችሁትም። ባህል ምናመጣ እምነት ውስጥ ምናስገባ ቀኖናዊ የምናደርግ ከሆነ የናይጄሪያውም ይግባ፣ የኢንዶኔዥያውም ይግባ፣ የሂንዱም ይግባ፣ የቡዲዝም ይግባ፣ የተለያዩ ሀገር ያሉትን ለምን አናስገባም? ኖ ይሄ ባህል ነው።